ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ ደግሞ የምናየው ርዕስ የሰው ልጅ የተፈጠረ ያለ ምክንያት ነው ወይ የሚለውን እናያለን። እንዴት ነው የተፈጠርነው? ያለ ምክንያት ነው ወይስ ምክንያት አለን? ከተፈጠርንስ ምክንያታችን ምንድነው? አሁንስ እሱ ምክንያት እየኖርነው ነው ወይ የሚለውን ዲስከስ እናደርጋለን ማለት ነው። በህሉናችን ውስጥ ያለ ምክንያት የሚፈጠር ነገር የለም። ከእያንዳንዱ ፍጥረት በስተጀርባ ዓላማ አለ። ህይወትም ሆነ ሞት የተፈጠሩት በምክንያት ነው። ተፈጥሮ ማንኛውንም ነገር በከንቱ አትፈጥርም። ሰዎችም እንዲሁ የራሳቸው ተፈጥሯዊ ዓላማ፣ ግብና አቅጣጫ አላቸው። የዓላማቸውና የተልኳቸው ስኬት ውበት፣ እርካታና ደስታን ይፈጥራል። አምላክ ሰውን የፈጠረው በምክንያት በዓላማ ነው። ሰው የተፈጠረለትን ዓላማ መረዳት ሲሳነው ደስታና እርካታ ይርቀዋል። በአንጻሩ የተፈጠረበትን ምክንያት ተገንዝቦ ተልኮን ማሳካት ሲችል የአእምሮ ሰላምና የመንፈስ እርካታ ያገኛል። የሰው ልጅ ተቆጥረው የሚያልቁ እልፍ አላፍ የህይወት ግቦች አሉት። ይሁን እንጂ የፍላጎቱ ጫፍ፣ የግቦቹ ሁሉ መዳረሻ አንድና አንድ ነው፤ ደስተኝነትን መጎናጸፍ። የሰው ልጅ የጉዞ መሰረቱ ደስታን የመሻት ስሜት ነው። ከዚህ ውጭ ያሉት ዓላማዎች ሁሉ ደስታን ለመጎናጸፍ የሚረዱ ግብአቶች ናቸው። ደስታ የፍላጎቶች ሁሉ ጫፍ፣ የጉዞዎች ሁሉ መዳረሻ ነው። የተቀሩት ዓላማዎቻችን ወደ ታላቁ ግብ፣ ወደ ደስተኝነት የሚመሩ መንገዶች ናቸው። ገንዘብ በእጅጉ አስፈላጊ ሊሆን ቢችልም ብቻውን ፋይዳ አይኖረውም። የገንዘብ አስፈላጊነት የደስታ ምንጭ የሆኑ ግብአቶችን ማስገኘት ነው። ስለሆነም ገንዘብ በራሱ ደስታ ሊሆን አይችልም። ገንዘብ የባለቤቱን ግላዊ ደስታ ለማሟላት የሚያገለግሉ ቁሳቁሶችን ለማግኘት የሚረዳ መሳሪያ ነው እንጂ ገንዘብ ብቻውን የደስታ ምንጭ ሊሆን አይችልም፣ ሆኖም አያውቅም። በተመሳሳይ መልኩ ስራ፣ ትዳር፣ ማህበራዊ ህይወት ደስታን ለመፍጠር የሚውሉ መንገዶች ናቸው። ለሰው ልጅ ህይወት ትርጓሜና ዓላማ መሰረቱ ደስታን የመሻት ስሜት ነው። በእርግጥ የሰው ልጅ ደስታ የማግኘት እድሉን ሙሉ ለሙሉ ቢነጠቅ ለመኖር ያለው ፍላጎት ያከትምለት ነበር፣ ሊኖርም አይችልም። ምክንያቱም የሰው ልጅ በሚሰራቸውም በሁሉ ነገር ሁሉ ደስታን ለማግኘት ነውና የሚራመደው። ይሄን ነገር ካጣ የመኖር እንትኑ አጠያያቂ ይሆናል ማለት ነው። ሆኖም ጊዜያዊ ከሆኑ ደስታና ብልጭልጭታ ባሻገር ዘላቂ ወይም ሙሉ ደስታ እንዳለ በማመኑና ሁለቱንም አጣምሮ በመያዙ ደስታንም ሲፈልግ ይኖራል። በመሆኑም ሰው ትክክለኛውን ሰዋዊ ደስታ የሚያገኘው የአእምሮን የማመዛዘን ችሎታና የምክንያታዊነት ተሰጥኦ ጥቅም ላይ ማዋል ሲችል ነው። የምክንያታዊነት ህይወት ለሰው ልጆች ብቻ የተሰጠ ልዩ ገጸ በረከት ነው። እንስሳትም ሆኑ ሌሎች ፍጥረታት ይሄን ነገር ሊያገኙ አልቻሉም፣ አላገኙምም፣ የላቸውምም። መልካምነት ጽንፈኛ ምግባሮችን አስታርቆ ሚዛናዊ ባህሪያትን ማንጸባረቅ መቻለው። በጽንፈኝነት የተቃኙ ምግባሮች የክፋት ምንጭ ናቸው። መልካምነት በሁለት ተቃራኒ ጽንፎች መካከል ትገኛለች። ከጽንፈኝነት የጸዱ መልካም ድርጊቶችን ለይቶ ማወቅ በእጅጉ አስፈላጊ ነው። ይህም ደግሞ ቀላል ኃላፊነት አይደለም። ምክንያቱም መልካምነት በትክክለኛው ሰዓት ከትክክለኛው ሰው ጋር በትክክለኛ መጠን በትክክለኛ አግባብ ለትክክለኛ ዓላማ ትክክለኛውን ነገር ማድረግ ማለት ነው። በመሆኑም ከዚህ አንጻር ገንዘብን አውጥቶ መስጠት ቀላል ነገር ነው። ሆኖም የሰጪው ችሎታ የመልካምነትን ጸጋ ይላበስ ዘንድ ሰጪው ገንዘቡን ለትክክለኛ ሰው በትክክለኛው መጠን ለትክክለኛ ዓላማና በትክክለኛ አግባብ በትክክለኛው ጊዜ መስጠት ይኖርበታል። በእርግጥ በእጅጉ አዳጋች ኃላፊነት ነው። አዳጋችም የሚያደርገው በትክክለኛ ሰዓት ለትክክለኛ ሰው መስጠቱ አዳጋች ያደርገዋል። ሰው እንግዲህ በእውቀቱም ይሁን በሁሉ ነገሩ ውሱን ነው። ውሱን ከመሆኑም የተነሳ ሁሉን አዋቂ አይደለም፣ ሁሉንም ሊያቅ አይችልም። ከእውቀትም ከፍለን እናውቃለን እንዳለ መጽሐፍ። ስለዚህ በዚህም ምክንያት እያንዳንዱን ነገር አዳጋች ሊያደርገው ይችላል። በአዳጋችና በከባድ ነገሮች ውስጥ ማለፍ ሲችል ነውና የሰው ልጅ ህይወቱ የሚፈተነው ትክክለኛ ህይወትም ደስታንም የሚያገኘው ያን ነውና አዳጋች ቢሆንም በዚሁ መበርታት ይኖርብናል። ብላ፣ ጠጣ፣ ተደሰት ነገ ሟች ነህና በሚል መርህ የሚመሩ ግለሰቦች የማታ ማታ ለጉዳት መዳረጋቸው አይቀርም። ሞት በቀላሉ የሚከሰት ባለመሆኑ ሁሉም ሰው የአፍራሽ ድርጊቱን ምንዳ ለመቀበል ይገደዳል። ነገራትን ግራ ቀኝ ሲያጤኑ ባልተገራ የደስታ አስደሳችነት ስሜት መነዳት ደስታን ሊያመናምን ሊያጠፋ ወይም ከናካቴው ደስታን ወደ ስቃይ ሊቀይር ይችላል። ደስታን የሚሰጥ ነገር ሁሉ ተመሳሳይ ዋጋ የለውምና ሰዎች የደስታ ምንጮቻቸውን ለያይተው ማጤን ይኖርባቸዋል።
የተሻለ መጻኢ ጊዜ ለመፍጠር አንዳንድ የደስታ ምንጮች መወገድ ሊኖርባቸው ይገባል። አንዳንድ ስቃይ ሊያስከትሉ የሚችሉ ተሞክሮች በጽናት ሊታለፉ ይገባሉ። አንዳንድ የታመመ ሰው ጤናማ መሆን ይችል ዘንድ ጎምዛዛ መድኃኒቶችን መውሰድ ብሎም አሰቃቂ ቀዶ ጥገናዎችን ማካሄድ ይጠበቅበታል። ስለዚህ የዘመናችን ደስታ ቅጥ ካጡ ፈርጆችም መቆጠብ እንዳለብን ትክክለኛ ደግሞ ዋጋ የሚያስከፍሉ ደስታዎችንም ዋጋ ከፍለን ማግኘት እንዳለብን መረዳት በእርግጥ አስፈላጊ ነው። ተገቢ ካልሆኑ የደስታ ምንጮች ታድጎ መልካም ወደሆኑት የሚመራን አስተዋይነት በመሆኑ መልካም የሆኑ የደስታ ምንጮችን መለያ ሚዛን ይሆናል። ለዘላቂ ስኬትና ደስታ ጊዜያዊ የስቃይ ስሜቶችን በጽናት መቋቋም ይችል ዘንድ ሰው አስተዋይና ልቦና ያስፈልገዋል። ምክንያቱም ልቦናው ከተነጠቀ ሰው የሚያስበውም ሁሉን ነገር የሚያደርግ በልቦናው ነውና ልቦናው አስፈላጊ ነው። ስለዚህ የደስታ ምንጫችን ምን እንደሆነ እያንዳንዳችን በደንብ ልናስብ ይገባል። በተለይም ፍርሃተ ሞት ለደስታ ማጣት ስረ መሰረት ነው። ስለዚህ በመሆኑም ፍርሃተ ሞትን ማሸነፍ ህይወትን አስደሳች እንደሚያደርጋት ግድ ነው ማለት ነው። ስለዚህ ሞት እንዳላስበን የምንሰራቸው ስራዎችና ደስታችን ምን መምሰል እንዳለበት መወሰን አለብን። አንዳንድ ደስታዎችም ቅጥ ያጡ ደስታዎችን ማስወገድ እንዳለብንና አንዳንድ ደግሞ ለህይወታችን አስፈላጊ ግን ሊያሙ የሚያስፈልጉ ነገሮችን ማምጣት እንዳለብን ያስፈልጋል። እንግዲህ የዩቲዩብ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አግዙኝ። አመሰግናለሁ።